ወዴት ሄደ? ወደ ሮማዊቷ ወደ ወንበሩ። ወንበሩም የተሰጠው ፓትርያርኩ ነው የተቀመጠ ሮም ላይ ነው። ትልቁ ወንበር የፕትርክና ወንበር የነበረው ሮም ላይ ነው። ሮም ዛሬ ማናት? እንጃ አላውቃትም። ሌላ ናት ዛሬ። እኛ ጋር ምንም ህብረት የላትም። ወንበሩን እዛ አስቀመጠ። እያስተማረ መጨረሻ ላይ ለዚህ ዕለት እንግዲህ የሮም ነገስታት የሮም መኳንንት እንደፈለጉ የሚዘሉ ናቸው። እኛም ዛሬም እኮ ያሆነን አይደለ? እኛም እኮ ገደብ ልናጣ ነው መሰለኝ። ደግሞ እንደው እንዳታጋንኑብኝ እኛም እኮ ገደብ እያጣን ነው። ገደባችን አንድ ነው። አንዲት ሔዋን ነው የተሰጠን። አንድ አዳም ነው ለአንዲት ሔዋን የተሰጠ አይደል እንዴ? ለአንድ አዳም ብዙ ሔዋን ተሰጥቷል። ለአንዲት ሔዋን ብዙ አዳም ተሰጠ አልተሰጠም? ከዛ ገደብ ለመውጣት የአሕዛብን ስራ ለመስራት እኛም የተቀጣጣን ይመስላል። ለዚህም ነው እግዚአብሔር ፊቱን ዘወር ያደረገ የሚመስለው። ስለዚህ ምዕመናን በዛን ሰዓት ሮም ከተማ ገብቶ ያስተምር ጀመር። ወደ ዛሬው ዕለት እንምጣ። እያስተማረ የሮምን ምዕመናን አሳመናቸው። ቅዱስ ጴጥሮስ ስለ ቅድስና ያስተምር ነበር። ስለ ቅድስና በንጽህና በቅድስና ኑሩ ነው የሚለው። እንዲህ ሲል ግን መንናችሁ ሂዱ አላለም። እንታስተውሉልኝ ይገባል። በንጽህና ኑሩ ሲል አንዲቱ መንገድ ምንኩስና ናት፣ ትታወቃለች። እሷም ብቸኝነት ናት። አንዲቷ መንገድና የመጀመሪያይቱ ድንግልናንም ያመጣችው ይሄንን ሁሉ ትውልድ የፈጠረችው ቅድስቷ ጋብቻ ናት። በዚች ጋብቻ አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ተወስናችሁ በንጽህና በቅድስና ኑሩ ነው ያለ ቅዱስ ጴጥሮስ። ሌላ አላስተማረ። ታዲያ ምዕመናን በተለይ ሴቶቹ የሮም ሴቶች ከየትም ባሎቻቸው እየዘለሉ ሲመጣ እንዲያውም ከእናንተ ጋር ይቅርብ፣ ስለ ንጽህና ስለ ቅድስና ተምረናል። ከተወሰናችሁ በእኛ ተወሰኑ፣ እኛንን ሚስቶቻችሁ፣ ካልሆነ ግን በቅድስና በድንግልና ራሱ ብቻችንን እንኖራለን አሏቸው። በዚህ ሰዓት ከፈለግነው ዘለን አብደን ስንመጣ የማይናገሩን የነበሩ እኒህ ሴቶች ምን ሆነው ነው እንዲህ አሉት ብለው ሲጠይቁ ሐዋርያው ቅዱስ ጴጥሮስ እያስተማራቸው ብቻችሁን ኑሩ እያላቸው ነው ብሎ ነገር ተሰራበት። ሮማ አደባባይ ላይ ያዙት ተባለ። ያዙትና አምጡት ይገደል ተባለ። ቅዱስ ጴጥሮስ ፓትርያርኩ በዚህ ሰዓት ሴቶች መላ አያጡም ይላል። ጥሩ ለጥሩ መላ ጥሩ ነው፣ መጥፎ መላ ግን መጥፎ ነው። አሾልኮ ለመስደድ የሚደረገው መላ ይሄ ሰዓት አይራ፣ ቅድስና ያለው መላ ግን መልካም ነገር ነው። ምን አሉት ቅዱስ ጴጥሮስን? ባሎቻቸው እንዳይገሉት ብለው ቅዱስ ጴጥሮስ አሉት። አቤት እንግዲህ አንድን አትክልት ሁልጊዜ ውሃ ሲያበዙበት ይቀጭጫል። ፀሐይ እያሳዩ ፈታን አየርን እየሰጡ ያም ቢንከባከቡት ግን ያድጋል። ስለዚህ ያስተማርከን ትምህርት እጅግ ብዙ ስለሆነ ትንሽ ቀን አርፈህ ለተወሰነ ጊዜ አርፈናልን አሉና ወደ ተሰዱታል። ከሮም ከተማ አስወጥተው ወደ ቀጠሪቷ ሮም ይሰዱት። እየበረረ ወጥቶ ሲሄድ ክርስቶስ ከገጠሪቷ ከተማ ወጣ ካለ ቦታ ላይ መቶ ድቅን አለው። ከፊቱ መስቀሉንም አሳየው። አንተ ፈጣሪ ኢየሱስ ክርስቶስ አይደለም እንዲህ አለው። ነኝ አለው። ቀድሞ በኢየሩሳሌም እንደተሰቀልክ በሮም ልትሰቀል ነው እንዴ? ሁለተኛ አለው ቅዱስ ጴጥሮስ። ሁሉ እኮ ራሱን አሸሻ ነው። አንተማ ሸሽተህ ሄድክ፣ እንዲሁ መልሼ ልሰቀልላት እንጂ አለ። በዚህ ሰዓት እሱ ፈርተህ ለምን ሸሸህ ነው ብሎ ነው አለና ወደ ሮም ከተማ ሄዶ የፈለጋችሁትን አድርጉኝ አላቸው። በዚህ ሰዓት የሮም መኳንንት ኔሮን፣ በተለይ ኔሮን ቄሳር ነው ዛሬ አንገታቸውን የሰየፈው ሰማዕትነትን እንዲያገኙ ያደረጋቸው ኔሮን ጨካኝ የሮም ንጉሥ ነው።
በዚህ ሰዓት ቅዱስ ጴጥሮስ በምን ይሞት ሲባል በተራዳ ተሰቅሎ ይሞት ተባለ። መስቀል ይዘጋጅና እንደ ፈጣሪው ተሰቅሎ ይሞት። ዘኢጾረ መስቀለ ሞቴ ይክ ሊጸመደኒ መከራ መስቀሌን ያልተቀበለ እኔን ያልመሰለ ደቀ መዝሙሬ ሊሆን አይገባውም አላለም ክርስቶስ አምላካችን። በዚህ ሰዓት በመስቀል ይሰቀል ስለተባለ ተራዳ የመስቀል ተራዳ አቁመው ሲያበቁ ወደ ላይ ሰቅለው በመስማር ሊመቱ ሲሉ ቅዱስ ጴጥሮስ እንዲህ አለ፣ ይሄማ ዙፋን እኮ ነው፣ የአምላኬንን መስቀል እኩል እንደ አምላኬ መሰቀል የለብኝም፣ ዙፋኑ ስለሆነ እኔ ቁልቁል ራሴን ሆኜ መሰቀል አለብኝ። እያችሁት ሃይማኖት እንዲህ ብለን ምንገባባት ነው፣ እያላገጥን ምንገባባት አይደለንም። መስቀል ራሱ ዙፋን ሆኖ ከመሰቀሉ አልፎ እንዲያውም ቁልቁል አድርጋችሁ ስቀሉ እስከመባል ድረስ ተደርሶ ነው በሃይማኖት አልፎ ከዚህ ክብር የሚደረሰው ወገኖች። ቁልቁል ራሱን ተሰቅሎ በዛሬው ዕለት ነፍሱን ከስጋው ለይቶ ስምህን የጠራ መታሰቢያህን ያደረገ ስለ አምላከ ቅዱስ ጴጥሮስ ብለው የለመነኝ ሁሉ ተምሮልሃል ተብሏል። ክብር ምስጋና ለእግዚአብሔር። ቅዱስ ጳውሎስ በተመሳሳይ የኔሮን ቄሳርን ቤተሰቦች ያስተምር ስለነበረ ለምን ቤተሰቤንን አስተምሮ እንዲጠመቁ አደረጋቸው አለና በዛሬው ዕለት መጣም አንዳንድ ጊዜ አንዳንዱ ሊቃውንት የሞቱበት ዘመናቸው አይገናኝም ሚሉ አሉ ነው። ስንክሳሩ ግን ሁለቱም በአንድ ላይ ሰማዕትነት እንዳገኙ ይነግረናል። ነገር ግን አንዳንዶቹ ዘመናቸው አይገናኝም። ዘመናቸው ባይገናኝስ ሰማዕትነት መቀበላቸውን እንጂ ተገናኘ አልተገናኘ ምንድነው ህዝብ ላይ መጨነቅ አለበት? ምንም የሚያስጨንቀን ነገር የለም። ስለዚህ እሱም የኔሮንን ቤተሰቦች እያስተማረ ሁሉም ወደ ክርስትና ስለገቡ ለምን ክርስትናን ያስተምርብኛል ብሎ ኔሮን ቄሳር በዚሁ ዕለት አንገቱ ሊሰየፍ እንዲህ ይላል ስንክሳር። ይገርማቸዋል። አንገቱ ሊቆረጥ ሲል አንዲት ሴት ልጅ አገኘ። እንዳይፈራ ብሎ እስቲ ልብስሽን ስጭኝ አላት ይላል ስንክሳሩ። ልብስሽን ስጭኝ አላትና ሰጠችው። እንዲህ ተሸፋፈነና አንገቱን ሰጠ። አንገቱን ቆርጠው ጣሉት። ከዛ በኋላ ግን ቅዱስ ጴጥሮስና ቅዱስ ጳውሎስ ለዛች ሴት በሕይወተ ሥጋ እየተመላለሱ አሳያ። አሁን ብንቆረጥ በመንግሥተ ሰማያት እንዲሆነ እንኖራለን እንደኛ ሁሉ ብለው አስተምረው ቃል ኪዳን ተቀበለውልን በዛሬው ዕለት ስማችሁን የጠራ መታሰቢያችሁን ያደረገ ሁሉ ይማርላችኋል ተብሎ እነሆ የተነገረበት ቀን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ ምእመናን። ስለዚህ አምላከ ጴጥሮስ፣ አምላከ ጳውሎስ፣ አምላከ ቅዱስ ገብረ መንፈስ ቅዱስ በረከቱ፣ ጸጋው፣ ጌትነቱ፣ አባትነቱ የተዋሕዶ አምላክ አይለየን። ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን ውድ ምእመናን እናንተን ያሳጣን። ወስብሐት ለእግዚአብሔር። ይቆያል። ከፍ አድርጋችሁ አመስግኑልን አባታችንን። ድገሙት፣ ሰልሱት አባታችንን።